ይስጥልን ተመልካቾቻችን፣ ይህ አካዳሚ ሳምንታዊ ፕሮግራማችን ነው። አካዳሚ ሳምንታዊ ፕሮግራም ፋና ሚዲያ ኮርፖሬሽን ከሳዲየንት ሚዲያ ጋር በተባበረ ስራት እናቀርብላችሁ ልዩ የቢዝነስ ፕሮግራማችን ነው። ዛሬ ደግሞ አንድ አንጋፋ የሕክምና ባለሙያ እንግዳ አድርጌያለሁ። በመጀመሪያ ዶክተር ፈይሰል አሎ ከውድ ከስራ ገበታ ላይ ለዚህ ቃለ መጠይቅ ፈቃደኛ ስለሆን በሰፊው የፋና ሚዲያ ኮርፖሬሽን ስም እጅግ በጣም የከበረ ምስጋና አቀርባለሁ። እኔም ፈልጋችሁኝ ደክማችሁ እዚህ ድረስ መጥታችሁ ስለጋበዛችሁኝ አመሰግናለሁ። መልካም ዶክተር፣ እንግዲህ ልዩ የቆዳና እንደዚሁም የሌሎች ሕክምናዎችን በተለይም የዚህ የስኪን ኬርም ታዋቂ ምናልባት ሀገራችን ላይ እጅግ በጣም ታዋቂ ከሚባሉ ባለሙያዎች በዚህ ዘርፍ ተጠቀስንና ብዙ የሚዲያ አውታሮችን እያየሁ ነበር ለዚህ ፕሮግራም ስዘጋጅና እንደው ወደኋላ ልውሰድክ። አሁን ያለበትን ነገር በኋላ ይመጣልና እንደው አሁን ታዋቂው የሕክምና ባለሙያ በተለይ እዚህ የቆዳና የስኪን ኬር ላይ ከሆነ ፊት ግን ወደኋላ ልመለስ እስኪ። ዶክተር ፈይሰል አሎ ማን ነው? በሰፊው ተመልካቾቻችን እሱን አብራራለሁ። ስሜ ዶክተር ፈይሰል አሎ እባላለሁ። እናንተ እንዳነሳው የቆዳና የአባለዘር እንዲሁም ደግሞ የስነ ውበት ስፔሻሊስት ነኝ። እንግዲህ ዶክተር ፈይሰል ባሌ ሮቤ የሚባል አካባቢ ተወልጄ ሃይስኩል ትምህርት የነዛው አካባቢ እስከ 11ኛ ክፍል ተምሬ 11ኛ እና 12ኛ ክፍል አዲስ አበባ መጥቼ ተማርኩኝ። እንደ ማንኛውም ልጅ ያው ሁሉንም ልጆች የሚያደርጉትን ነገር አድርጌ ያደግኩ ነኝ። ከዛ በተጨማሪ ደግሞ ጎን ለጎን ደግሞ የዲን ትምህርት የሃይማኖት ትምህርቶችን እየተማርን ከዛ ደግሞ ያው ጊዜው ሲሄድ ዩኒቨርሲቲ ጆይን አድርጌ ሕክምና ትምህርት ጀመርኩኝ። ከዛ ደግሞ በዚህኛው አሁን ባለሁበት የቆዳና የአባለዘር እንዲሁም የስነ ውበት ሙያ ላይ ስፔሻላይዝ አድርጌ እየሰራሁ ነው ያለሁት። መልካም። ምናልባትም መሀል ላይ እንደጠቀስክልኝ ሁሉም ሰው ሂደት ሂዶ ነው ወደዚህ የመጣውና እንደው እንዳጠቃላይ ግን እንደው ለተመልካቾቻችን ሁለት ነገር ላንሳ። ያው በአካዳሚካሊ እንግዲህ በጣም ጎበዝ የሆነ ሰው ነው እንግዲህ ሕክምና ሲገባም ኮምፒቴሽኑ ብዙ ነገሮች አሉ። እንደው ሃይስኩል ላይ የነበረ ነገር እና በጎን ደግሞ የሃይማኖታዊ ትምህርትም ቁርአንም ሐፍዘሃልና እሱን ነገር በስፋት አንሳለች። የሃይማኖት ትምህርቱ ብዙ ጊዜ ሁላችንም እንግዲህ በየትኛውም ሃይማኖት ሰዎች ልጆቻቸው በሃይማኖት ጥሩ እንዲሆኑ ይፈልጋሉ። ያን የሚፈልጉበት ዋናው ዓላማ ጥሩ ስነምግባር ይዞ እንዲነሱ እንዲያድጉ፣ ከዛ ለቀጣይ ህይወታቸውም ጥሩ እንዲሆንላቸው መስመር እንዲፈጥርልን ነው። ከዛ አንጻር እንግዲህ የእኛ ቤተሰብ በዛ ዙሪያ የተከበብን ነን። ይሄ ዓለማዊ ትምህርት እንደውም በተሻለ መልኩ ለዛ አቴንሽን በደንብ ይሰጣል። እኔም ብሆን ብዙ ጊዜን በዛ ላይ ነበር። እንደውም ሃይስኩል አልክ እንጂ ኤሌመንተሪ ላይ ብዙም የትምህርት የዓለማዊ ትምህርቱም ብዙ ፍላጎቱም አልነበረኝም። ማዘወትረው ጊዜም በኦልሞስት 99% ብል ወደዚህ ነው። ስለዚህ የሃይማኖት ትምህርቱ ለዛሬ ዋና መሰረት ነው። ግን ጎን ለጎን ደግሞ ያው ሃይስኩል ስገባ ራሴን እያወቅኩ ስመጣ እዛ ላይም ብዙ አቴንሽን በመስጠት ከዛ እንግዲህ ትምህርቱንም ቀጠለ፣ ዩኒቨርሲቲ ገባን። ያን ምስል ነበር። ምናልባት ግን ጥሩ የሆነ የሃይማኖት በተለይ ደግሞ ይሄ ተመልካቾች ግልጽ ለማድረግ እንግዲህ ቁርአን ማህፈዝ ማለት 30ውንም ጁዞችን እንግዲህ በቃልህ መሸምደድ እና እዛ ውስጥ ያሉትን ሃይማኖታዊ ትውፊቶች ነው እና ምናልባት ግን እሱ ለትምህርት የጠቀመ ነገር አለ። ቅድም ማስተይለኛል ትምህርቱ ላይ ትኩረት አታደርግም። እንደ ማንኛውም ሰው ደግሞ ወደኛ ትምህርት ትማራለህ። ቤተሰብ ሁለቱም ነገር ይፈልጋል። መሰረት ግን የሃይማኖት ላይ መታነጽህ እንደው ለትምህርቱ እንደው ከዛ ፎከስ ካረክበት በኋላ ደግሞ በጣም እንዲቀል ግን አድርጎልሃል? ምንም ጥያቄ የለውም። ትልቁ መሰረቴ እሱ ነው ብዬ ነው የማወራው ሁሌ። ምናልባት እኔ ቁርአን ማፈዙ ባይኖር ዛሬ እዚህ አልደርስም ነበር ብዬ አስባለሁ። አንደኛ ያው ቁርአን ማፈዙ ጥቅሙ ጊዜ እንድትሰጠው፣ ትዕግስት እንዲኖር፣ ማንኛውንም ስራ ሰርተ ውጤት ለማምጣት በጣም ትዕግስት ይፈልጋል። ቁርአን ደግሞ በጣም ትዕግስት የሚፈልግ ምንም ያክል የተለየ አይኪው እንኳን ኖሮ አንተ በወራት እንኳን ማፈዝ የምትችል ሰው ብትሆን ግን ማንኛውም ሰው እንኳን ለማፈዝ የሚወስድበት ፔሪድ አለ። ያንን ፔሪድ ውስጥ እንግዲህ ትዕግስት በደንብ ይፈልጋል። ማፈዝ ብቻ አይደለም፣ ያፈዝከውን መልሰህ ደግሞ ሪቫይዝ ማድረግ ሙራጃ የምንለው እሱን በደንብ ማድረግ ይጠበቅብሃል። ያንን ስር ሰዶ ውስጥ እንዲቆይ ለረጅም ጊዜ ቁርአን በጣም የሚታወቅበት አንዱ ልዩ ኳሊቲው በመረሳት ነው። ምንም ያክል አንተ ቁርአን ሐፍዣለሁ ብትልም መልሰህ ሪቫይዝ ማታደርግ ከሆነ ትረሳዋለህ።
ስለዚህ ያንን ደግሞ ማድረግ ፕሮሰስ ነው። ያ ፕሮሰስ ሌላም ሳይዱን ይሄ የህይወት ሳይድህን በደንብ አድርጎ ቀጣይ የሆነውን የህይወት ሂደቶች ላይ በደንብ ትዕግስት እንዲኖር የትኛውንም ውጤት ለማምጣት ደግሞ ትዕግስት ስለሚፈልግ በደንብ ረድቶኛል። ምንም ጥያቄ የለው። መልካም። በተለይም ቁርአን የሚያፈዙ ልጆች እንዳሁን እንኳን ባልበዛበት ጊዜ እንደ ወደኋላ የዛሬ 20 ዓመት ምናምን ወደኋላ እንደው ራፍሊ ብንመለከት ያሰግዳሉ እና ይሄ ሪስፖንሲቢሊቲ ሃይማኖታዊ ሪስፖንሲቢሊቲ አለ። ከተጓዳኝ ደግሞ ማህበረሰቡ ነው የሚሰጠ ቦታ አለና አንተ እንዳትበላሽ ብዙ ጊዜ አሁን የምናየው አሁንም እንግዲህ አንዳንድ ሰዎች በተለያዩ ቴሌቪዥን መዲናችን ላይ ብዙ ሰዎች ማዕከል ከፍተው እንደ ቢዝነስም ብዙ ወጣቶችን እያነጹ ነው ያሉት። አንዳንዴ ደግሞ ወላጅ ልጆቹን ትምህርት ያቋርጥና ይሄ ማህፈዙ በጣም ይጠቅማቸዋል ስለሚል ወደዚህ ያስገባቸዋል። በእናንተ ጊዜ ግን እንደው ይህን ፕሮግራም መስራት መረጃዎችን ሳሰባስብ በጣም በመጀመሪያዎቹ ናቸው በሚባል ደረጃ ነው እና በዛን ጊዜ ማሰገዱ ማህበረሰቡ ጋር ያለ አቀባበል ከዛ ደግሞ ሪስፖንስብል አሁን ደግሞ በጣም እንግዲህ ሕክምና በተፈጥሮ ዲሲፕሊኑ በጣም ኃላፊነት የሚጠይቅ ለገንዘብ ብቻ በማሰራው ነው። ይሄ የሰው ልጅ ህይወትን ማዳን የሰው ልጅ ችግር መቅረፍ የህይወት ጉዳይ ስለሆነ ፕራይስለስ ነው፣ በገንዘብ መገምተዋለን። ከዛ ጋር እንደው ውስጥ እንደው ከልጅነት ጀምሮ ማህበረሰቡ በጣም ቦታ ሰጥቶክ ቫሊዩ ሰጥቶክ ፊት ለፊት ሆነ በተለይ ረመዳን ውስጥ ጾም ውስጥ እያሰገድክ ያን ሪስፖንሲቢሊቲ ይዘህ በዚህ ደግሞ አካዳሚካሊ ደግሞ ፈጣሪ ብሎ ደግሞ ስፔሻሊስት ዶክተር ሆናል እና እንደው ህፃን ልጅ ሆነ እንደው ጭንቅላት ላይ ይሄ ኃላፊነት የመሸከም ነገር እንትን አላለህም? ኃላፊነት እንደው ጫንቃ ላይ አልተጣለም? ዶክተር ትክክል ነው። እኔ ኖርማሊ ያው ልጅም እያለሁ በጣም ሪስፖንስብል ነበርኩኝ። እንዳልከው ቁርአን ስታፍዝ በጣም ብዙ ኃላፊነቶች ይኖሩብሃል። የፈለግበት ቦታ ላይ አትገኝም። ምናልባት ከጓደኞች ጋር ራሱ ሄደ እንደፈለግ መጫወት ራሱ አትችልም። እኔ ቁርአን አፍዤ ስጨርስ አይ ቲንክ 16 ዓመት አካባቢ እድሜ ላይ ያለው ነው። እዛን ጊዜ ጀምሮ ማሰገድ ይኖራል። ረመዳን ላይ ታሰግዳለህ፣ ጾም ሲደርስ ከዛም ውጭ ታሰግዳለህ፣ ለምሳሌ ሱብሂ ሰላት ላይ። ስለዚህ በጣም ፕሮግራምድ ነው የምትሆነው። አካባቢ ሶሳይቲ ላይ በጣም ሪስፖንሲቢሊቲ ይሰማሃል። ቤተሰብ ውስጥም ብትሆን ምናልባት ከወንድሞች የተሻለ ሪስፖንሲቢሊቲ አንተ ላይ ይኖራል። እንደፈለግ መሆን አትችልም። ሰው ትታጠራለህ ማለት ነው። በዛ ዙሪያ ውስጥ ነው የምትኖረው። ቁርአን የሚያፍዝ ሰው ምን ይባላል መሰለ? እንደ አሳ ነው ይባላል። አሳ ለምሳሌ ከውሃ ውስጥ ከወጣ ህይወቱን ያጣል። ሰው ቁርአን የሚያፍዝ ሰው ከዛ ኢንቫይሮንመንት ውስጥ ከወጣ ቁርአኑም ጥሎት ይሄዳል። ሰው ሳትፈልግ አንደኛ ያለህን ነገር ለማስቀጠል፣ ሁለተኛ ደግሞ ምሳሌ ነህ ለሌላ ሰው። የሚያይ ሰው በሙሉ በዛን ጊዜ እንዳነሳው በእኛ ጊዜ ቁርአን ያፈዘ ሰው ብዙ የለም። አሁን እንደውም ብዙ ወጣቶች ቁርአን ያፈዙ። ስለዚህ ከኔ በፊት ምናልባት አንድ ጀኔሬሽን ያፈዘ አለ። እኔ እነሱ ላይ ነው እንደውም እጄ ማፍዘው። ስለዚህ በጣም ኃላፊነቶች ይበዙብሃል። እንደፈለክ መሆን አትችልም። ልጅ ሆነ ትልቅ ሰው ነው የምትሆነው። ከዛ ደግሞ ቤተሰብ እኮ ለዛም ነው ወደዛ ዳይሬክሽን የሚገፋ እኮ በቃ ልጁ ቶሎ ማቹር ይሆንለታል ማለት ነው። በዲኑ በሃይማኖቱ የተሰራ ከሆነ ብዙ ስራ ብዙ ማገዶ አትፈጅም። እውነት ነው። ሌሎቹ ማሪያ ትሆናለህ። ስለዚህ አንተ እንደውም ስራ ይኖርብሃል። ከቤተሰብን ኃላፊነት ተሸክመ የታናሾችን አካባቢ ላይ ያሉ ጓደኞችን፣ የጎረቤት ልጆችም ሰፈር ልጆችም ቤተሰብ እኮ ምሳሌ ያደርጋል እንደሱ ብትሆን ይላሉ እና ያ ስላለ ኃላፊነት በደንብ አለው። እኔ ደግሞ በተፈጥሮም ትንሽ እንደውም ልጅ ያለው በጣም ካልም ነኝ። አሁን እንደውም ኮሚኒኬሽን ምናምንም የተሻለ ነው እንጂ ድሮ ትምህርት ቤት በጣም ፕሮግራም ነው። የሚገርመኝ በዛን እድሜ ጠዋት ሱብሂ ሰላት ትነሳለህ ለማፈዝ ማለት ነው። በወቅቱ እንኳን አዛን ብሎ ተነስተህ መስጊድ መሄድ ካልቻልክ ሰዓቱን እንኳን ካለፈ ሄደህ አርፍደህ እንኳን ትሰግድና ሐፍዘህ ትወጣለህ ቁርአን። ከዛ ደግሞ ተመልሰህ ቁርስ በልተህ ወደ አካዳሚ ትሄዳለህ። ከዛ ደግሞ ከሰዓት ወይ ቁርአን መድረሳ አለ፣ መድረሳ ትሄዳለህ። በፈረቃ ነበር ትምህርት በኛ ጊዜ እንደዚህ አይነት ነው። ጠዋት ፈረቃ ትማራለህ፣ ከሰዓት ፈረቃ ደግሞ የሌላ የሃይማኖት ትምህርትን ትማራለህ። ስለዚህ ሳትፈልግ ጠዋት ተነስተህ ያንን ታደርጋለህ። ይሄን ሁሉ ፕሮግራም ሰው አስተምሮ ወይ ሰው ጋይድ አድርጎ አይደለም። ያው አንዴ እዛኛው ሲስተሙ ስትገባ ኃላፊነቱ ይመጣል። ኃላፊነቱ ደግሞ ሪስፖንሲቢሊቲ ነው። አቅጣጫ ይሰጥሃል። ያን አቅጣጫ የተከተልክ ትሄድና ራስን ጋይድ ታደርጋለህ። ያንን አሁን በአሁኑ ለምሳሌ ካየህ ልጅ አንተ ወስደህ
ከእንቅልፍ ቀስቅስኸው ምግብ አብልተኸው ልብስ አልብሰኸው ትምህርት ቤት ወስደኸው አንተ ነህ ይህን ኃላፊነት የምትሸከም። በእኛ ጊዜ ግን ቤተሰብ ይህን ያክል እኮ ቦታ ተጨንቆልህ አይደለም። ተነስ ለሰላት ትነሳለህ፣ ከዛ በኋላ አዋዋልን አንተ ነው የምታውቀው። ቁርአን ማፈዙ በጣም በብዙ መልኩ ኃላፊነት እንዲሰማ ያደርግሃል። አካባቢ ላይ ሪስፖንሲብል እንድትሆን ያደርግሃል። መልካም። በተለይም ከዛ በኋላ እንግዲህ ወደ ሕክምና ትምህርትን የቀጠልከውና እንደው የሕክምና እንግዲህ 7-8 ዓመት ከዛ ኢንተርንሺፕ አለ። የትምህርቱ ዲሲፕሊን የትምህርቱ ተፈጥሮ ብቻ ሳይሆን እጅግ በጣም ትዕግስትን የሚፈታተን አንዳንዴ ከትምህርቱም እንደው ዊዝድሮ አድርገህ የምትሄድባቸው ብዙ ፋክተሮች አሉ። ከመላው አገሩ ደግሞ የተወጣጡ የተለያየ አይነት ባህሪ ያላቸው ልጆች ናቸው ያሉት። ሰው በኢንቫይሮንመንት ፋክተር ያደርጋል እና ምናልባት ግን በጣም በድሮ ሪስፖንስብል ሆነክ በዚህ ሲስተም ውስጥ አድርገህ ታንጸህ ታርቀህ አልፈህ ሕክምናን ስትማር እንደው ገምት ካልከኝ በጣም በትዕግስትና ደስተኛ ሆነ የተማርክ ይመስለኛል። ይሄ መሰረቱ ስላለ ትዕግስትን በጣም ላይፍ ስላረከውና እንደው ትዕግስት ላይ እንዴት ነበር? እንደው ትምህርቱ ቻሌንጅ ምንም ጥያቄ የለውም፣ ትምህርቱ ቻሌንጅ ያደርጋል። ከዛ ደግሞ እንደው ሌሎች የሕክምና ቦታ ወደ ኢንተርን መግባት አለና ከዛ አንጻር ነው በህይወት አጋጣሚ የሆነ ጊዜ ላይ ተስፋ የሚያስቆርጡ ብዙ ነገሮች አሉ። የፋሚሊ ኬዝ አለ፣ ከፋሚሊ ርቆ መሄድ አለ፣ የትምህርቱ ኔቸር አለ፣ ጓደኞች አሉ፣ ሌላም ደግሞ ነገሮች አሉ። እንደው ብዙ ጊዜ ዩኒቨርሲቲ ላይ የምናየውና ከእሱ አንጻር ነው ዶክተር ፈይሰል። እኔ እውነቱን ለመናገር አንደኛ የተማርኩት ከሀገር ውጭ ነበር። እንደውም አንደር ግራጁዌት 18 ዓመት ልጅ ሆነ ከሀገር ስትወጣ ብዙ ነገሮች ይቀያየሩብሃል። ቋንቋ አለ፣ ካልቸር አለ፣ እነዚህ ነገሮች ይቀያየራሉ። ሲሄድ መጀመሪያ ያው ከአካባቢ ስትርቅ የተለየ የሚሰማ ስሜት ይኖራል። ግን የተወሰነ ልምድ ደግሞ ነበር። እዚህ ለምሳሌ ሃይስኩል ስመጣ ከቤተሰብ ተለይቼ ቤት ተከራይቼ 11ኛ 12ኛ ክፍል ስማር ራሳችን 3 ጓደኞች ያሉ አንድ ላይ ተከራይተን አንድ ቤት ውስጥ ምግብ እያበሰልን ራሳችን እንችለን የተማርነው። ከቤተሰብ የሚጠበቀው ያው የወር አስቤዛውም ደግሞ እንዳሁኑ አይደለም፣ ገንዘብ መሆን አይደለም በአይነት ነው ይመጣል። ያንን ደግሞ እንግዲህ አሰብ ክፍለ ሀገር የሚላክልህን ራስ ቤት ውስጥ አብስለህ ሰርተኸው። እኔ እንደውም ትዝ የሚለኝ ወደ ኋላ ልመልስና የሃይስኩል ተማሪ ያለው ተከራይተን አንድ ቤት ነው የምንኖረው ብያለሁ። ጓደኞቼ አይ ቲንክ የጠዋት ፈረቃ ናቸው፣ እኔ ከሰዓት ፈረቃ ነኝ። እኔ ብቻ ነኝ ከሰዓት ፈረቃ የሚቆጥሩት። ጓደኞቼ የጠዋት ፈረቃ ናቸው። እነሱ ቁርሳቸውን በልቶ ሄደዋል። እኔ ደግሞ ቁርስ አክቹዋሊ አብረን በልተናል። ለምሳ መዘጋጀት አለ። አንተ ባለ አካባቢ ነው ሳንኬታ የሚባለው ምግብ ታውቃለህ? በትክክል ፓስታ ማለት ነው። የባህላዊ ፓስታ ማኑዋሊ የተሰራ ፓስታ ማለት ነው። እሱ ተሰርቶ አድርቆ ቤተሰብ ነገር አድርጎ ይልኩልሃል። ረጅም ጊዜ መቆየት የምችል ምግብ ነው። እኔ ከዛ ማልችለው ምንድነው መሰለህ? እሳት ማቀጣጠል አልችልም። የመጀመሪያ ቀን እሳት ለማቀጣጠል ከሰሉን ማቀጣጠል እንዴት ከባድ እንደነበር ሞከርኩኝ። ሰቃይ አከራይ አየችኝና ጠራችኝ። ዲንዲ ነው ብላ አሳየችኝ፣ ያቀጣጠለችልኝ። በጣም የከበደኝ እና ማረሰው የመጀመሪያ ቀን ታሪኬ እሱ ነው። ይሄ ሳንኪታ የሚባለው ምግብ ለመስራት ማለት ነው። ከዛ በኋላ እንግዲህ አንድ ክፍል ተከራይተህ ያቺ ክፍል ውስጥ 3-4 ፍራሽ ይኖራል። ምግብ ወጣ ብለህ ውጭ ላይ ከሰል አቀጣጥለህ ነው። እንደውም ያን እንትንም አልነበረም፣ ቡታጋዝ ነው። ከሰል ነው፣ ከሰል ማክሲመም ቡታጋዝ ነው። እንደ አሁን ስቶቭ ምናምን አይታሰብም ጭራሽ። መብራት ራሱ ለማብራት የፈራህ ነው አከራይ። በትክክል ለማጥናት ራሱ ሰዓት ካለፈ አይቻልም። እውነት ነው። ዘጋባል፣ ቆጣሪ ይጠፋል። ያ ነበረ። እሱም ትንሽ ኤክስፒሪየንስ ሰጥቶኛል ከቤተሰብ መለየቱን። ሌላ ሀገር ሲሄድ ደግሞ ያው የሚቀየር ነገር አለ። ምግቡ ቶታሊ ሌላ አይነት ነው። ቋንቋ ሌላ ነው። በተወሰነ መልኩ ቋንቋውን ችል ነበር። እዚህ ሆኜ የምታውቃቸው ጓደኞች ገና አዲስ ነው የምትፈጥረው። እሱ ነገር ትንሽ እስክለምደው 1 ወር ምናምን ቻሌንጅ አድርጎኛል። ከዛ ውጭ ግን ትዕግስት ላልከው ብዙ ትዕግስት ትምህርት ላይ በጣም ደስተኛ ሆኜ ሳልጨናነቅ ምናምን። እንደውም ብዙ ኦፖርቹኒቲዎች ነበሩ። እኔ ጓደኞቼ በዛ ጋር ወደ ሌላ ዩሮፕ ሀገር ምናምን ሄዱ ነበር። ሱዳን ነበር የነበርኩት። ገንዘብም ካሽ እጄ ላይ ነበር። አጋጣሚ እዚህ በነበርኩበት ቦታ ገንዘብ የሚሰጠኝ አጋጣሚ ነበር። ይዤ ሄድኩት ገንዘብ ነበረ። መሄድ ችል ነበር፣ አልፈለግኩም። እዛ ቆይቼ መማሩን ይከብዳል። ሱዳን ሙቀት አለ፣ ሀገሩ እንደኛ አይደለም፣ ብዙ ነገሩ ለየት ይላል። ማህበረሰቡ ግን ጥሩ። ስለዚህ ግን ለመድኩት፣ ምንም አልከበደኝም። ከዛ በኋላ ትዕግስቱ በጣም ለእኔ መማሩ። ከሩሜ አልወጣም ክላስ ከሌለኝ በስተቀር ዶርም ነኝ እና ብዙም አልከበደኝም።
ጥሩ መሰረትህም ጥሩ ስለነበረ ምናልባት ኢንቫይሮንመንት ደግሞ መቀየር ሁሉም ሰው ላይ ኖርማል ነገር አለ። ጥሩ ወደዚህ ወደ የቆዳና አባላዘርን እንደዚሁ ደግሞ እሱ ምን አነሳሳ? እንግዲህ ብዙ ስፔሻሊቲ ነገሮች አሉ። የውስጥ ደዌ ያለ ሰርጀሪ የሆነ ነገር አለ፣ ሌላም አለና እንደው ብዙም በዚህ አሁን ነው የመጡ ያሉት። በዛ ደግሞ ፈጣሪ ማንተ አሳክቶልህ ሁሉም አይነት የቆዳ ስፔሻሊስት ነው የአባላዘር ሳይሆን በዚህ ዘርፍ በጣም ብዙ ሚዲያዎችን እያየው ነበር የሰጣቸውን ቃለ መጠይቆች እና በአብዛኛው ሚዲያ በሚባል ደረጃ በጣም አንጋፋ በዚህ ዘርፍ የራሱንም ክሎዝ ጨምሮ አንዳንዴ መክሊትም አለ አይደል ሙያው ስትሰጥ እሱም ነገር ሆኖና እንደው ምን አነሳሳ አሁን ላለህበት ሰክሰስ እና ከምሰራቸው ነገሮች አንጻር በዚህ ዘርፍ ስፔሻላይዝ ለማድረግ ግን ምንድን ነው ወይም ከፊት ለፊት ከአንተ ፊት ሞዴል የሆኑ ሰዎች አሉ ወይስ ምን ስለሆነው ወደዚህኛው ስፔሻሊቲ የገባው ዶክተር? እኔ የቆዳና የአባለዘር ስፔሻሊቲ ሕክምና ለመግባት ስፈልግ እንደ ሀገር ራሱ የነበሩት ስፔሻሊስቶች 10 አይሞሉም። አሁን ወደ 200 አካባቢ ከ200 በላይ አካባቢ ሆነዋል። በዛን ጊዜ እኔ ወደዚህ ሂድ የሚለኝ ሰው አልነበረም። ብዙ ሰው በዛን ሰዓት መሆን የሚፈልገው ወይ ሰርጅን እንዳልከው ወይ የውስጥ ደዌ ስፔሻሊስት። እኔ አክቹዋሊ ሁለቱም ፍላጎት የማሳን በጣም ብዙ ሰው ይፈልግ ነበር። ትዝ ይለኛል። እነዚህን አልፈልግም ነበር፣ ፍላጎቱ ብዙ አልነበረኝም። ባይሆን እኔ ራዲዮሎጂ መማር ፈልግ ነበር። እንደ ሁለተኛ አማራጭ አድርጌ ያሰብኩት ይሄ አሁን ያለሁበትን የቆዳና የአባለዘር ስፔሻሊቲ መግባት ነው። ያገለገልኩትም አጭር ጊዜ ስለነበር ትምህርት እድሉን ስለምፈልገው በሰዓቱ ይሄኛው ብቻ ነው የነበረው መማር የምችለው የተሰጠን እድል። እኔ በነበርኩበት ሆስፒታል የቆዳና የአባለዘር ስፔሻሊቲ መማር ከፈለክ ብቻ እድሉ ይሰጣል፣ ሌሎች እድሎች አልነበሩም። ስለዚህ ያንን እድል ሳገኝ ጊዜ ማቃጠል አልፈለግኩም። ከዛ በላይ ቶሎ ጆይን አደረግኩ። በጣም ዴድላይን መጨረሻ አካባቢ ላይ ነው ግን ተደውሎ ጊዜ አልፎ እንደዛ ነው የገባሁት። ግን ስገባ በጣም ደስተኛ ነበርኩኝ። ጥሩ ውጤት አመጣን። ኢንተርናል ኢንትራንስ ኤግዛም ይኖራል። እሱን ተፈተንን፣ አለፍን። እንዳሁኑ ብዙ ከባድም አልነበረም። ዲማንዱም በዚህ ደረጃ ታዋቂ አልነበረ። ልክ ነው። ግን ሀገር ውስጥ ያለው ክፍተት ስታዩ እንግዲህ ለ100 ሚሊዮን ህዝብ 10 ስፔሻሊስት እንደማለት ነው። እውነት ነው። ወደ ቁጥሩ ስትፈልግ የምትመልሰው ምናልባት ለ1 ሚሊዮን አንድ ማለት ነው፣ ከዛም በላይ ሊሆን ይችላል። አሁን ባለው ራሱ ለ500,000 ሰው አንድ የቆዳ ስፔሻሊስት ነው እዚህ ሀገር ውስጥ ያለው። ለ500,000 ሰው በጣም ከባድ ነው፣ ገና ነው ማለት ነው። ብዙ መሰራት ያለበት ነው። ዲማንዱ ፍላጎቱን ደግሞ ስታየው ከድሮ በጣም የተለየ ነገሮች አሉት። እኛ ስንመረቅ የትምህርት ካሪኩለሙ የተወሰኑ የህመሞች ደርማቶሎጂ ህመሞች፣ ቁስል ሊሆን ይችላል፣ የፀጉር ችግር ሊሆን ይችላል፣ የቆዳ ችግር ሊሆን ይችላል። እንደዚህ ህመም የምንላቸው ነገሮች ላይ ነው። አሁን ደግሞ ከዛ በላይ ዓለሙ በጣም እየሄደ ያለው ወደ ኤስቴቲኩ ነው። እሱም ደግሞ ሰው ከኛ ቀድሞ ማህበረሰቡ ሄዷል። ወደፊት ምናልባት ዲቴል ገብተንበት እናወራው ይሆናል። ግን ስገባ እንግዲህ እኔ በዛ መልኩ ነው የገባሁት። ከገባው በኋላ ከምለው በላይ ተሳክቶልኛል ብዬ አስባለሁ። ብዙ እኛ ሀገር ውስጥ ያልተለመዱ አዳዲስ ነገሮችን አምጥተን ትልቅ ሪሊፍ ፈጥረናል ብለን እናስባለን። ግን አሁንም የቀረው ደግሞ በጣም ብዙ ከነካነው በላይ የቀረው ይፈጣል። ገና እየገባንበት ነው። ምንም አልነካንም፣ ገና ጫፉ ላይ እናያለን። መልካም፣ ይሄ ጥሩ ነገር ነው። እንደዚህ በፓሽን አላማዊ ብለህ ለሙያውን በጣም ተሰጥተህ እንጀራ ስለምትበለው ብቻ ሳይሆን ቅድም እንዳልኩት ነው፣ እርካታው በገንዘብ የሚለካ አይደለም፣ ፕራይስለስ ነው። የሰውን በተለይ ከህይወት ጋር የሚገናኝ ነገር ስለሆነ ምናልባት እንደውም አንዳንዴ የአባለዘር በሽታ እኮ ሰው እንደዚህ ለምሳሌ ሰው ኩላሊቱ ፌል ቢያደርግ ይታከማል፣ ናሙና ይሰጣል፣ አስፈላጊ ሕክምና ዳያሊሲስ ይሰጠዋል፣ የሰርጅን የሚያስፈልገው ከሆነ ያደርጋል። ማህበረሰባችን እንዳልከው የሕክምና ባለሙያ እጥረት ባለበት ሁኔታ ማህበረሰቡ ደግሞ የአባለዘር ነገሮችን እንደዚህ ወደ ሕክምና ከመሆን ይልቅ ባህላዊ ነገሮችን የሞክረው እሱም አንዱ ፋክተር ነው እና ምናልባት ግን አሁን እንዳለህበት በጣም ትልቅ ፕሮፌሽናል በዚህ ፊልድ ላይ ስመጥር እንደሆነ ሐኪም የሕክምና ባለሙያዎች በስነ ምግባር ማህበረሰብን ከማገልገል አንጻር ምን አይነት መርህ ይከተላሉ? ዶክተር ፈይሰልስ እንዴት አይነት ሐኪም እንዳልነው ሕክምና ሙያ በራሱ በጣም አንተን ቀርጾ ቅስ እያለ የሚያመጣ ሙያ ነው።
ትምህርቱ በጣም ረጅም ጊዜ የሚወስድ ነው፣ ትዕግስት የሚፈልግ ነው። በዛ ውስጥ ደግሞ አንተን ሼፕ የሚያደርጉ ብዙ ነገሮች አሉ። ብዙ ባለሙያዎች በጣም ጥሩ ስራ ነው የሚሰሩት። ትዕግስቱ ትምህርቱ ብቻ አይደለም፣ ከትምህርቱም በኋላ ራሱ ትዕግስት ሊኖር ይገባል። ለምሳሌ አንዳንድ ሰዎች ይገርማቸዋል። እኔ ጠዋት 2 ሰዓት 3 ሰዓት ገብቼ ማታ 1 ሰዓት 12 ሰዓት ምናምን ሲወጣ ባለፈው አንድ ታካኝ መጣና እንዴት ነው የምትችለው አለኝ። ስለዚህ ይሄ መቻል ከየት ነው የሚመጣው? ታች ነው የሚመጣው። እኔ ደግሞ አንዳንድ ሐኪሞች ይገርሙኛል። ሰርጅን ሆኖ ቆሞ 6 ሰዓት 8 ሰዓት 12 ሰዓት የሚሰሩ ሰርጀሪዎች አሉ። በጣም አደንቃቸዋለሁ። ይሄ በጣም ትዕግስት ይፈልጋል፣ ጉልበት ይፈልጋል። አእምሮ በጣም በዛ ልክ ሻርፕ መሆን አለበት፣ ፎከስ ማድረግ አለበት። 1 ሰከንድ ሀሳብ ቢሰረቅ ሌላ ቦታ ብትሄድ ቅድም እንዳነሳው የሰው ህይወት ነው የሚያልፍ እጅ ላይ። ስለዚህ እንደዚህ አይነት ሐኪሞች እኮ አሉ እኛ ሀገር ላይ። በጣም ብዙ ባለን ሊሚትድ የሆነ ሪሶርስ ውስጥ ነው የሚሰራው ኢትዮጵያ ሐኪም። አንዳንድ ዲያግኖስ ለአንድ ምርመራ አድርገህ አንድ ችግር ለምሳሌ አይተህ ጠርጥረህ ይሄ ሊሆን ይችላል ብለህ ምርመራ ለማድረግ ስትፈልግ ፋሲሊቲ እኮ የለም፣ ያንን ማድረግ አትችልም። ጨለማ ውስጥ ቁጭ ብሎ ትንሽ ብርሃንን እያየ የሚሰራ ባለሙያ ነው ያለው። አንድ ባለሙያ እንግዲህ ይህንን ሁሉ ሲያደርግ በጣም አፕሪሺየት ሊደረግ ይገባል። ይህንን ስንል ግን አንዳንዴ ክፍተት ያለበት ሰው አይጠፋም ማለት አይደለም። የሰው ልጅ እንግዲህ ከ100 ሰው 1 ሰው ከ1000 ሰው የተበላሸ ቲማቲም አታጣም። አንዳንዴ ይሄ ሲሆን ደግሞ የሚጋነኑ ነገሮች አሉ። ያቺን የ199 ሰው ይረሳና የአንዱ ሰው ሲጋነን ታያለ። እሱ ልክ ነው ብዬ አላስብም። የሚሰሩ ሰዎችን አፕሪሺየት ማድረግ ይፈልጋል። ሁላችንም ደግሞ እንደ ሰው ክፍተቶች አሉብን፣ የሚጎሉን ነገሮች አሉ። እሱም ደግሞ ከማህበረሰቡ ነው የምንማረው። ክፍተታችን የምናውቀው አንተ ካልነገርከኝ ምናልባት እኔ ልክ ነኝ ብዬ የማስብ ነገር ሊኖር ይችላል። ግን እንደ ባለሙያ የጤና ባለሙያ በጣም ዲሲፕሊንድ ነው መሆንም ያለበት፣ ዲሲፕሊንድ መሆን አለበት። በግሌ እኔም ያንን ለማድረግ ሞክራለሁ። ባለኝ አቅም አንድን ሰው ለማገልገል ነው ዋናው ዓላማ። ትልቁ ሳቲስፋክሽን ባይዞ አንድን ሰው ስታገለግል የታከመው ሰው መጥቶ ውጤት አግኝቶ ተሻለኝ ብሎ ሲሄድ፣ ደስ ብሎት መርቆ ሲሄድ፣ ትላልቅ እናቶች አባቶች መርቆ ሲሄዱ የእነሱን እረፍት ማየት ከዛ በላይ ደስታ የለም። ያንን ለማድረግ ነው እንግዲህ እንደ ባለሙያ የምንጥረው። በዚህ ሂደት ውስጥ ክፍተቶች ካሉ እንግዲህ ደግሞ እናስተካክላለን። መልካም ዶክተር ፈይሰል በጣም አስደሳችም እውቀት ላይ የተመረኮሰ በጣም ያለፍክባቸው ነገሮች እያነሳልኝ ያለሁት እና በተለይ በአሁን ጊዜ ሕክምና ባለሙያዎችንም በግል በመንግስት ደረጃ ከፊቱ አንጻር ብዙ ምናልባት ሬር ነበር። አሁን ግን የመንግስትም የግል ተቋማትም በርካታ ባለሙያዎችን ወደ ዘርፉ እየቀላቀሉ በየዓመቱ ያስመርቃሉ። እንደሚታወቀው ደግሞ ኢትዮጵያ እንዳጠቃላይ በጣም ገና እድገት ላይ ያለ ሀገር ነው። የመንግስት የመክፈል አቅሙ በጣም ውስን ነው። ባለው በጀት ነው ለሁሉም ለግብርናው፣ ለሕክምና ሰዎች የሚያደርገው እና ምናልባት ግን አንዳንዴ ሙያን ማስቀደም የምትለው ነገር በጥሩ ሁኔታ ገልጸህልኛል እና ከዚህ አንጻር እንደው ወጣት ባለሙያዎች ወደ ስራ የሚቀላቀሉ በመላው በገጠሪቱ ምን በከተማ የሚሰማሩ ወጣቶች ግን በዲሲፕሊን ከማገልገል አንጻር ነው ንዋይ ነው ገንዘብን ከማስቀደም አንጻር እና ሙያን ምናልባት ደግመን እንዳልነው የሳቲስፋክሽኑም ደስታውም እርካታውም የሰው ህይወትን ማዳን ላይ ነውና ከዛ አንጻር እንደው ትልቅ ባለሙያ ምን ነው ታስተላልፍልኝ? ያው እንደ ሀገርም ችግሮች አሉ። በሁሉም ሙያ ላይ የምታያቸው የሚያሳስቡ ነገሮች አሉ። ግን ወጣት ባለሙያዎች ማየት ያለባቸው አንደኛ ስትሰራ ውጤት እንደሚመጣ ማወቅ ነው። ሁሌም በየትኛውም ዘርፍ ላይ ሆነ ጤና ላይ ደግሞ በጣም ክፍተቶች አሉ። እንደምሳሌ ባነሳለን በግል ጤና ሴክተሮች ላይ አሁን የሚሰጠው ወይ ደግሞ ተጠቃሚ አገልግሎቱን ፈልገው የሚመጣው ማህበረሰብ 5% አይበልጥም። በቂ አይደለም። ስለዚህ አንደኛ ራሳችን ኢኮኖሚካሊ ለመቀየር አስተሳሰባችንን ማስተካከል ይፈልጋል። ኢንተርፕረነር መሆን መሞከር ጥሩ ነው። ሙያህን ወደዚህ መመንዘር ማለት ነው። ስለዚህ ያንን ካደረግን የሙያው ስነ ምግባር ሳይጎዳ፣ ፐርሶናሊቲያችን ሳይበላሽ፣ ስማችን ሳይነካ፣ ማህበረሰቡ ከኛ የሚፈልገውን ነገር እያገኘ እኛም ደግሞ ኮምፒተንት ሆነን ለመኖር አንዳንድ ጊዜ የምትሰማቸው ነገሮች ይኖራሉ። አሁን መብላት ቸገረኝ ምናምን የሚል ነገር ይኖራል። የኑሮ ውድነት እንደ ዓለምም እንደ ሀገርም ያሉ ችግሮች አሉ። ግን መስራትም ይቻላል፣ ራሳችን መለወጥ እንችላለን። ግን ይሄ ሁሉ መሆን የሚችለው ጥሩ ስም ገንብተህ ጥሩ ማንነትን ይዘህ ሙያው የሚፈልግብህን ስነ ምግባር ተከትለ ከሄድክ
ውጤት ማምጣት ይቻላል። ለወጣቶቹ ብሎ ብዙ ጊዜ ይሄንን ነው በይዘው እጃቸው ላይ በጣም ትልቅ ኦፖርቹኒቲ አለ። ያንን ኦፖርቹኒቲ መጠቀም እንዴት ነው የሚለው ማወቅ ይፈልጋል። ምናልባት ዛሬ ላይ ሚዲያ ላይ በቀላሉ ኢንፎርሜሽን ማግኘት ይችላል። ሲኒየሮች ባለሙያዎች ይኖራሉ፣ ከነሱ ጋር መመካከር ይቻላል። እኔ የምለው ሁሌ ይህንን ነው እና እንደዛ ቢደረግ ወጣቶቹ በጣም ፐርሰናሊም ሰክሰስፉል ሊሆኑ ይችላሉ፣ ለሀገርም ደግሞ በዛው ልክ ማበርከት ይችላሉ። መልካም ተመልካቾች፣ ከዶክተር ፈይሰል አሎ የቆዳ የአባላዘር እንደዚሁም የስነ ውበት ስፔሻሊስት ጋር ያደረኩት ቆይታ በሰዓት ገደብ ምክንያት ልቋጭ አልቻልኩኝም። የዚህን ቀጣይ ክፍል በሚቀጥለው ሳምንት አቀርባለሁ። ከቀሪ የፋና ሚዲያ ኮርፖሬሽን ፕሮግራሞች ጋር መልካም ቆይታ አለው።